ሰላም በአሜሪካ ለምትገኙ ኢትዮጵያን በዛሬ ቪዲዮ ጭንቅ የሚያቀሉ 3 መረጃዎች ነው ይዤላችሁ የመጣሁት። የብዙዎቻችን ስጋት በአሜሪካ ውስጥ ስንኖር ፖሊስ ቢያስቆመኝ፣ ብታመም እንዲሁም የመሳሰሉት አይነት ነገሮች ቢገጥሙኝ ምንድነው የማደርገው፣ እንዴት ነውስ የምተርፈው የሚል ስጋት ነው ብዙዎቻችን ያለብን። ነገር ግን በዛሬ ቪዲዮ እጅግ በጣም የምስራች የሆኑ 3 መረጃዎችን ነው ሼር ማደርጋችሁ። በህጋዊ ባልሆነ መንገድ በአሜሪካ የምትገኙ ኢትዮጵያን ያለ ህጋዊነት ወይም ምንም አይነት ህጋዊ ዶክመንት ሳይኖራችሁ በቀጥታ አይዲ የምታገኙበትን መንገድ ጠቁማችኋለሁ። እንዲሁም ያለ ሶሻል ሴኩሪቲ ነምበርና ያለ ህጋዊነት የባንክ አካውንትም እንዴት አድርጋችሁ መክፈት እንደምትችሉ የማሳያችሁ ይሆናል። በሶስተኛ ደረጃ ደግሞ የሄልዝ ኬር ማለትም ብትታመሙ ወይም ደግሞ የጤና እርዳታ ቢያስፈልጋችሁ ህጋዊ ሳትሆኑ ወይም ማንኛውም አይነት ዶክመንት ሳያስፈልጋችሁ የጤና አገልግሎት ማግኘት የምትችሉበትን መንገዶች ሼር ማድረጋችሁ ይሆናል። ስለዚህ እነዚህ 3 ኢምፖርታንት መረጃዎች እጅግ በጣም ይጠቅሟችኋል። ሙሉ ቪዲዮን መከታተላችሁ እንዳትረሱ። እኔም በአጭሩና በግልጽ ሼር ማድረጋችሁ ወይም የምነግራችሁ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ የማዘጋጀው በአሜሪካ የምትገኙ በህጋዊም ሆነ በህገወጥ መንገድ በአሜሪካ የምትገኙ በአሳይለም በሲቲዝን እንዲሁም በተለያየ አይነት የቪዛ አማራጭ የምትገኙ ኢትዮጵያውያን ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። እንደዚህ አይነት ቪዲዮዎች ስለሆነ የሚዘጋጀው። እንዲሁም ቪዲዮ ከመጀመሩ በፊት ላይክ ያደረጋችሁ መጀመራችሁን እንዳትረሱ። ወደ ጉዳያችን ንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። እኔ ካስረዷችሁ ካብራራውላችሁ በተጨማሪ የተብራራ ኢንፎርሜሽን ማግኘት የምትፈልጉ ሰዎች የዌብሳይቱን ሊንክ መጠቀም ትችላላችሁ። ያስቀመጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱን ልክ በዚህ በምትመለከቱት መልኩ ነው የሚከፍትላችሁ። መግቢያ ላይ እንደነገርኳችሁ በዛሬ ቪዲዮ 3 እጅግ በጣም ኢምፖርታንት መረጃዎችን ሼር ማድረጋችሁ ይሆናል። ከ3ቱ እጅግ በጣም ኢምፖርታንት ከተባሉት መረጃዎች እጅግ በጣም ብዙ ኢትዮጵያኖችን ይጠቅማሉ፣ ይረዳሉ ካልኳቸው መረጃዎች የመጀመሪያው ያለ ህጋዊ መንገድ ወይም ህጋዊ ሳትሆኑ አንዶክመንትድ ሆናችሁ ማለት ነው። ዶክመንት ሳይኖራችሁ ወይም በህጋዊ መንገድ አሜሪካ ላልገባችሁ ማለት ነው። ህጋዊ ያልሆናችሁ ወይም ህጋዊነት የሌላችሁ ሰዎች ማለት ነው። የመንጃ ፍቃድ ያለ ምንም አይነት ዶክመንት ማውጣት ይቻላል። እንዴት ነው ያለ ህጋዊ ዶክመንት ወይም ህጋዊ ሳንሆን አንዶክመንትድ ሆነን መንጃ ፍቃድ ማውጣት የምንችለው የሚለውን ጥያቄ በምንመለከትበት ጊዜ ብዙ ሰው የሚያስበው ህጋዊ የሆነ ሰው ብቻ ወይ ደግሞ በህጋዊ መንገድ አሜሪካ የሚገኝ ሰው ብቻ ነው ድራይቪንግ ላይሰንስ ወይም መንጃ ፍቃድ ማውጣት የሚችለው ብሎ ነው የሚያስበው። ነገር ግን ይህ በፍጹም የተሳሳተ መረጃ ነው። በአሁኑ ወቅት በርካታ የአሜሪካ ግዛቶች ወይም በርካታ ስቴቶች ማለት ነው ሁሉም ሰው መንጃ ፍቃድ ማውጣት ይችላል ያለ ምንም አይነት ተጨማሪ ዶክመንት ወይ ደግሞ ያለ ምንም ቪዛም ሆነ ግሪን ካርድም ሆነ አጠቃላይ ሶሻል ሴኩሪቲ ነምበር የምንለው ሆነ ያለ ምንም አይነት ዶክመንት ሁሉም ሰው ግሪን ካርድ ማውጣት የሚችልበትን መንገድ አመቻችተዋል። እነዚህ ፍቃድ ከሚሰጡ ግዛቶች ወይም ስቴቶች መካከል እነማን ናቸው? ያለ ምንም ዶክመንት ወይም ያለምንም ህጋዊ ዶክመንት ድራይቪንግ ላይሰንስ ወይም መንጃ ፍቃድ ማውጣት እንድንችል የሚያግዙን የሚለውን በምንመለከትበት ጊዜ የመጀመሪያው ካሊፎርኒያ ነው። ሁለተኛ ኒውዮርክ አለ። እንዲሁም ደግሞ ኢሊኖይ፣ ዋሽንግተን፣ ሜሪላንድን ጨምሮ 19 በላይ የሚሆኑ ግዛቶች ያለምንም የኢሚግሬሽን ሰነድ ወይም ደግሞ ግሪን ካርድ ቪዛም ሆነ አጠቃላይ ያለምንም የኢሚግሬሽን መረጃ መንጃ ፍቃድ ይሰጣሉ ወይም እንድታወጡ ያግዟቸዋል። ታዲያ ያለምንም ኢሚግሬሽን ዶክመንት ማውጣት ትችላላችሁ ሲባል የሚያስፈልጓችሁ ሰነዶች አሉ ወይም ማቅረብ ያሉባችሁ ሰነዶች አሉ። ከነሱ መካከል በዋናነት የእናንተን ማንነት ሊያረጋግጥ የሚችል ለምሳሌ ከኢትዮጵያ ከሆነ ሄዳችሁት የኢትዮጵያን ፓስፖርት መጠቀም ትችላላችሁ። ወይም ደግሞ እዛ ግዛት ውስጥ ለምሳሌ ካሊፎርኒያ ከሆነ እየወጣችሁ ያላችሁት ወይም ኒውዮርክ ሊሆን ይችላል ወይም ዋሽንግተን ሊሆን ይችላል። በዛ ግዛት ውስጥ እየኖራችሁ እንደሆነ የሚያረጋግጥ ማስረጃ ለምሳሌ የቤት ኪራይ ውል ሊሆን ይችላል፣ የኤሌክትሪክ ቢል ሊሆን ይችላል፣ የመሳሰሉትን አይነት ዶክመንቶች ከሀገር ውጭም እንደነገርኳችሁ ከኢትዮጵያም ፓስፖርታችሁን ይዛችሁ መሄድ ትችላላችሁ። ጀስት ድራይቪንግ ላይሰንሱን ለማውጣት ብቻ ስለሆነ የሚጠቀሙበት ምንም አይነት ችግር አይገጥማችሁ ማለት ነው። ስለዚህ የሚያስፈልጓችሁ ሰነዶች እጅግ በጣም ማይነር የሚባሉ ዶክመንቶች ናቸው። ታዲያ መንጃ ፍቃድ ማውጣታችን ምንድን ነው ጥቅሙ የሚለውን በምንመለከትበት ጊዜ ለመንቀሳቀስ ምንም አይነት ችግር አይገጥማችሁ ማለት ነው። እንደፈለጋችሁ መኪናዎችን ማሽከርከር ትችላላችሁ። እንዲሁም ደግሞ እንደ አይዲ ወይም እንደ መታወቂያ መጠቀም ትችላላችሁ ማለት ነው። በተዘዋዋሪ ወደ ህጋዊ መንገድ እየመጣችሁ ነው ማለት ነው። 1-2 ስቴፕ እያላችሁ ወደ ህጋዊ መንገድ እየመጣችሁ ነው ማለት ነው። ስለዚህ የመጀመሪያው በህጋዊ ባልሆነ መንገድ ወደ አሜሪካ የገባችሁ ሰዎች ማድረግ ያለባችሁ መንጃ ፍቃድ ማውጣት ነው። እነዚህ የነገርኳችሁ ግዛቶች ላይ ማለትም 19 በላይ የአሜሪካ ግዛቶች ይህንን አገልግሎት ሰፖርት ስለሚያደርጉ እነዚህ ግዛቶች በመሄድ
መንጃ ፍቃድ ወይም ድራይቪንግ ላይሰንስ ማውጣት ትችላላችሁ። ስለዚህ የመጀመሪያው ትልቅ መረጃና ብዙዎቻችሁን ሊረዳው የሚችለው መረጃ ይህን ይመስላል። በሁለተኛ ደረጃ ያለ ሶሻል ሴኩሪቲ ወይም ኤስኤስኤን የምንለው ነምበር ማለት ነው። ያለ ሶሻል ሴኩሪቲ ነምበር እንዴት ነው የባንክ አካውንት መክፈት የምንችለው የሚለውን በምንመለከትበት ጊዜ በአሜሪካ ውስጥ የባንክ አካውንት ወይም የኢንዲቪዥዋል የምንለው ማለት ነው የግለሰብ የባንክ አካውንት ለመክፈት ግዴታ የሶሻል ሴኩሪቲ ነምበር አያስፈልግም። በምትኩ ITIN የሚባለው ወይም ኢንዲቪዥዋል ቲን ነምበር የምንለው ማለት ነው ኢንዲቪዥዋል ታክስ አይደንቲፊኬሽን ነምበር የሚባለው ማለት ነው የምንለውን ቁጥር በመጠቀም የባንክ አካውንት መክፈት ትችላላችሁ። ግዴታ ሶሻል ሴኩሪቲ ነምበር አያስፈልጋችሁም። ITN የምንለው እንደነገርኳችሁ ኢንዲቪዥዋል ታክስ ፔየር አይደንቲፊኬሽን ነምበር ማለት ነው። ስለዚህ ይህ ITN የሚባለው ወይም ITIN የምንለው የሶሻል ሴኩሪቲ ነምበርን ተክቶ ስለሚሰራ ማንኛውም ሰው ይህንን ነምበር በመጠቀም የባንክ አካውንት መክፈት ይችላል ማለት ነው። ባንኮች ውስጥ እነማን ናቸው ይህንን አገልግሎት ሰፖርት የሚያደርጉት የሚለውን በምንመለከትበት ጊዜ ትልቁ ባንክ ኦፍ አሜሪካ የምንለው ይህንን አገልግሎት ይሰጣል። ዌልስ ፋርጎ እና ትልልቅ ባንኮች መጠቀም ትችላላችሁ። ይህም እንደነገርኳችሁ ITIN ነምበራችሁን በመጠቀም እንዲሁም ደግሞ የኢትዮጵያ ፓስፖርታችሁን በመጠቀም የባንክ አካውንታችሁን በቀላሉ መክፈት ትችላላችሁ ያለ ሶሻል ሴኩሪቲ ነምበር ማለት ነው። ይህስ ጥቅሙ ምንድን ነው? ወደ ህጋዊ መንገድ እንድንመጣ ያግዘናል ወይስ ጥቅሙስ ምንድን ነው? የባንክ አካውንት መክፈታችን ጥቅሙስ ምንድን ነው የሚለውን በምንመለከትበት ጊዜ ገንዘባችሁን በደህንነት ወይም ያለምንም ስጋት ማስቀመጥ ትችላላችሁ። ሰርታችሁ ያገኛችሁትን ገንዘብ ኤኒታይም አክሰስ ማድረግ በፈለጋችሁ ሰዓት ኢዝሊ አክሰስ ማድረግ እንዲችሉ በሰው ማስቀመጥ ወይም ደግሞ ከአሜሪካ ውጭ ወዳሉ ባንኮች መላክ ምናምን የመሳሰሉት አይነት ነገር አይጠበቅባችሁም። ስለዚህ ቀጥታ ባንካችሁን አጠገባችሁ ማድረግ ትችላላችሁ፣ ገንዘባችሁንም ማስቀመጥ ትችላላችሁ። እንዲሁም ደግሞ ወደፊት ወደ ህጋዊ ሰነድ ለመቀየርም ያግዛችሁ ይችላል። ምክንያቱም ለረዥም ያክል ጊዜ ለምሳሌ 5-6 ዓመት ሊሆን ይችላል ወይ 3-4 ዓመትም ሊሆን ይችላል አሜሪካ ላይ ቆያችሁት። ያንን ያክል ጊዜ ያንን ባንክ ከተጠቀማችሁት ምን የሚያረጋግጥ ነገር አላችሁ? አሜሪካ ከገባችሁ ምን ያህል ጊዜ ሆናችሁ በምትባሉበት ጊዜ 5 ዓመት ሆኖኛል በምትሉበት ወይ ደግሞ እንደዚህ ያክል ጊዜ ቆይቻለሁ በምትሉበት ጊዜ እንደቆያችሁ ማረጋገጫ አምጡ ተብላችሁ ስትጠየቁ ያንን የባንክ አካውንት የተከፈተበት ጊዜ ስለሚታወቅ ወስዳችሁ በመስጠት ወደ ህጋዊነት መምጣት ትችላላችሁ። አሜሪካ ላይ ምን ያህል ጊዜ እንደቆያችሁ በቀላሉ ማረጋገጫ አገኛችሁ ማለት ነው። እንዲሁም ደግሞ ታክስም እከፍል ነበር ብላችሁ ያንን እንደ ዶክመንት ማቅረብ ትችላላችሁ። ስለዚህ ይህ ወደ ህጋዊ መንገድ ለመምጣት እጅግ በጣም የሚረዳና ሰፖርት የሚያደርግ መንገድ ነው። ስለዚህ ያለ ሶሻል ሴኩሪቲ ነምበር ወይም ያለ SSN ነምበር የባንክ አካውንት ወይም አሜሪካ ውስጥ የባንክ አካውንት መክፈት ትችላላችሁ። በሶስተኛ ደረጃና የመጨረሻው የጤና አገልግሎት ወይም ሄልዝ ኬር እንዴት ነው የምንጠቀመው? ህጋዊ ያልሆንን ሰዎች እንዴት ነው ቢያመን ወይ የሆነ አደጋ ቢደርስብን ግዴታ የጤና አገልግሎት ማግኘት ቢኖርብን እንዴት ነው ሰነድ አልባ የሆንን ሰዎች እንዴት ነው አገልግሎቱን ማግኘት የምንችለው ለሚለው ጥያቄ የብዙዎቻችን ችግር ወይም የብዙዎቻችን ፍራቻ ህጋዊ ሰነድ ስለሌለን ወይ ደግሞ ህጋዊ ስላልሆንን ታመን ወደ ህክምና ቦታዎች ብንሄድ ለኢሚግሬሽን ተላልፌ እሰጣለሁ ወይ ደግሞ ለአይሲ ተላልፌ እሰጣለሁ በሚል ስጋት ነው ብዙዎቻችን ሳንታከም መንቀረው ወይ ደግሞ በጣም እስኪብስብን ድረስ ችለ ነው የምንቀመጠው ማለት ነው። ነገር ግን ይህ ፍርሃት ብቻ ነው ወይ ደግሞ ይህ ከህጋዊ ነገር የራቀ ነው። ታመን ወደ ህክምና ቦታዎች ብንሄድ ለኢሚግሬሽን ተላልፈን አንሰጥም እንደ ህጉ ማለት ነው። ስለዚህ ማንኛውም በህጋዊም ሆነ በህጋዊ ባልሆነ መንገድ አሜሪካ ላይ የሚገኝ ሰው ቢታመም ወይም እንደዚህ የጤና እርዳታ ቢፈልግ የህክምና እርዳታ ቢፈልግ ቀጥታ ማግኘት ይችላል። ከነሱ መካከል ምን አይነት ክሊኒኮች ወይም ደግሞ ምን አይነት የህክምና ቦታዎችን ነው መጠቀም የምንችለው ለሚለው የመጀመሪያው መጠቀም የምንችለው ኮሚኒቲ ክሊኒክስ የሚባሉት ወይም የማህበረሰብ ክሊኒኮች የምንላቸውን መጠቀም ትችላላችሁ። እነዚህ ክሊኒኮች ዝቅተኛ ገቢ ላላቸው እና ሰነድ ለሌላቸው ሰዎች በነፃ ወይም በትንሽ ክፍያ አገልግሎት የሚሰጡ ተቋሞች ናቸው ወይ ደግሞ ህክምና ቦታዎች ናቸው። ስለዚህ የኢሚግሬሽን ሁኔታችሁ ህጋዊም ሆነ ህጋዊ ወጥም ሆነ ምንም አይነት ሆነ ምንም ይህ ክሊኒኮች ወይም ኮሚኒቲ ክሊኒክ የምንላቸው አይመለከታችሁም ወይም አይጠይቋችሁም። ስለዚህ ዶክመንት ቢኖራችሁም ሰነድ አልባ ብትሆኑ ምንም አይነት ብትሆኑ ኮሚኒቲ ክሊኒኮች በመግባት በዝቅተኛ ገቢ አገልግሎት ማግኘት ትችላላችሁ። እንዲሁም ደግሞ በነፃም የሚሰጧቸው አገልግሎቶች ስላሉ በነፃ መጠቀም ትችላላችሁ። እንዲሁም ደግሞ የአደጋ ጊዜ ከህክምናዎች ወይም ኢመርጀንሲ ሩም የሚባሉት በከባድ ህመም ምክንያት ወደ ሆስፒታል ብትሄዱ ሊሆን ይችላል ወይ ደግሞ የመኪና አደጋ ገጥሟችሁ ወይም ብቻ ከባድ የሚባል ድንገታዊ ጉዳት ደርሶባችሁ ወደ ህክምና ቦታዎች ብትሄዱ ያለምንም የኢሚግሬሽን ችግር ማለትም ህጋዊ ነው ህጋዊ ወጥ ነው ምናምን የሚባል ነገር ሳይኖር ቀጥታ አገልግሎት ማግኘት ትችላላችሁ ማለት ነው።
ምክንያቱም በኤችአይፒኤኤ በሚባለው ህግ መሰረት ማንኛውም ተቋም የተጠቃሚዎቹን ወይ ደግሞ አገልግሎት የሚወስዱትን የተገልጋዮቹን መረጃ ለሶስተኛ አካል አሳልፎ መስጠት አይችልም። በህግ ስለሚጠየቅ ወይም በፍርድ ቤት ስለሚጠየቅ ማንኛውም ህጋዊም ሆነ ህገወጥ ስደተኛ አገልግሎቶችን መጠቀም ይችላል። የማንኛውንም ተጠቃሚ ወይም አገልግሎት ወሳጅ መረጃ አሳልፎ ለአይሲም ሆነ ለዩኤስሲአይኤስም ሆነ ለማንኛውም ተቋም አሳልፎ መስጠት ስለማይችል፣ ስለዚህ በቀላሉ ህገወጥ የሆናችሁ ወይም ሰነድ አልባ ስደተኞች ይህንን አገልግሎት ማግኘት ትችላላችሁ፣ ወይም የሄልዝ ኬር የጤና አገልግሎት ማግኘት ትችላላችሁ። ስለዚህ የዛሬው 3 መረጃዎች እነዚህን ይመስላሉ። እጅግ በጣም ኢምፖርታንት መረጃ በግልጽ እና በአጭሩ ለማስረዳት እንደሞከርኩኝ ተስፋ አድርጋለሁ። ሀሳብ አስተያየታችሁን እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ስለነዚህ ጉዳዮች ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። እንዲሁም ለዚህ ቻናል አዲስ የሆናችሁ መግቢያ ላይ እንደነገርኳችሁ እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮም ከመውጣታችሁ በፊት ላይክ ያደረጋችሁ ምን ያህል እንደወደዳችሁት ሰፖርት እንዳደረጋችሁ እንደጠቀማችሁ አሳውቁኝ። ምክንያቱም ላይክ ባደረጋችሁ ቁጥር ምን ያህል ቪዲዮን እየወደዳችሁት እየተመቻችሁ እንደሆነ ስለምረዳ ሁላችሁም ላይክ ያደረጋችሁ እንደወደዳችሁት እንደተመቻችሁ አሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። ለሁላችሁም መልካም ጊዜ። ቻው።